ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ ተመልሻለሁ። ሸቦይ ሞደስታልሻ ዛሬ የምገኘው ናሽናል ሙዚየም ኦፍ ኢትዮጵያ ነው። ከኋላ ያለው ገብተን ሉሲ እናያለን ማለት ነው። አብራችሁን ቆዩ፣ ተከታተሉ። ወደ ቪዲዮ ኑ ጋይዝ እንግባ። ሉሲ እናያታለን ማለት ነው። The port of Eden as an amalgamated of So, this is a samba, while Saul guys. Imagine ሉሲ ኦልሞስት ወደ 3.18 ሚሊዮን ዓመት የሆነች እንትና እቺና ትባላለች። አሳያችሁ ጋይዝ አጓጓቸውን ማየት ይሉ ሉሲ ኢማጂን እኔ በአካል አይቻት አላውቅም። ሁሌ በፎቶ በምናምን በፌስቡክ ላይ ነው የምሰማውና በአካል አይቻት አላውቅም ማለት ነው። ባይዘው ቲኬቱ 50 ብር ነው። ይገባል። እንዳታሳያቸው ቆይ እንዳታሳያቸው ና ጋይዝ ዝግጁ ናቸው? 1 2 3 አሳያቸው። ቺናት ሉሲ ጋይዝ ሉሲ ማለት እቺ ናት። ሁሉም አጥንት ሳይሆን አንዳንድ አካላቸው ነው የተገኘላት ማለት ነው። የ3 ሚሊዮን ዓመት ማለት ነው። ይሄ እንትኑ ነው ምሳሌው ነው። ዋናውን አሳያቸዋል። ወደዛ አካባቢ ያለ ኢማጂን ጋር ቺናት ሉሲ ኢትዮጵያ ነው የተገኘችው። በዚህ ማወቅ ትችላላችሁ ኢትዮጵያ እኔ ስንት ዓመት ረጅም እንትን እንደሆነች ማለት ነው። ዋው እዚህም አንዳንዶች ድንጋዮች ምናምን አሉ የተገኙ ማለት ነው። ድንጋዮች ናቸው እነዚህ ወይስ እንትን ናቸው? አጥንት ናቸው መሰለኝ። ፎሲል ማለት የእንስሳዎች እንትን ቅሪት ማለት ነው። ኦ ማይ ጋድ በጣም ደስ የሚለው እንዲህ አይነት ነገር ስናይ ሀገራችን ውስጥ ሉሲ ብቻ አይደለም ባይዘው ወይ ናሽናል ሙዚየም ኦፍ ኢትዮጵያ ብዙ ነገር ነው ያለው። ብዙ ስሞች ነው ያለው። እንደ ሉሲ ብቻ ሳትሆን ብዙ ነገር ነው ያሉት። እዚህ ጋር እንትን ነው የሚታየው። ምንድን ነው ስቶን ናቸው ድንጋዮች። ሸለቆ የተገኙ ከላቸው የተሰሩ ቢላ መሰል የድንጋይ መሳሪያዎች የድንጋይ መሳሪያዎች ኋለኛው የድንጋይ ዘመንን የድንጋይ መሳሪያዎች ብዝሃነት በሰፊው ያሳያሉ። በጣም ደስ ይላል። እነዚህ ናቸው የተገኙት። ሉሲ ብቻ ሳትሆን እነዚህም አሉ። ፍሎሬስስ፣ ሉዞነስ፣ ዴኒሶቫ፣ ማንጎ እና ማግኖን ማንጎ አልኩኝ ሳፊንስ ከተለያዩ እንትን ነው የተገኙት። ከተለያዩ ሀገሮች አሉ። እንደዚህ አሁን ኢትዮጵያ ውስጥ ያሉ ናቸው። ዳልቱ ናቸው። ዳልቱ የሚባል ሰው ነው ወይስ? ኦፍኮርስ ሰው ነው። ሰው ነው የሚሆነው። በጣም ይገርማል። 200 ሺህ ዓመት የዘመናዊ ሰው ዘር ቅሪት አካላት እርግጥም የሰው ዘር ከአፍሪካ የዛሬ 200 ሺህ ዓመት በፊት ተፈጠረ የሚለውን መላምት የሚያስረዱ ትልቅ ማስረጃ ናቸው። ሱብሃንአላህ በጣም ይገርማል። ኤሬክተስ እኔ አማርኛ ስለማው የሆሞ ኤሬክተር 1 ሚሊዮን ዓመት የሆሞ ኤሬክተር ቅሪት አካላት ከተለያዩ የኢትዮጵያ ቅድመ ታሪክ ቦታዎች የኦሞ ሸለቆ፣ ሽንጎራ፣ ከኮንሶ፣ መልካ፣ ቆንጤራና ከተለያዩ የአፋር መካነ ቅርስ ስፍራዎች ላይ ተገኝተዋል። ማሻአላህ 1 ሚሊዮን ዓመት በጣም ነው የሚገርመው። ይሄ ቦይሲስ የሚለው ይሄ ግማሽ አካል ነው፣ ሙሉ አይደለም። ሁሉም ግማሽ ናቸው። አስትሮሎፒክስ
ሆሞ ኤሬክተስ ከኮንሶ 1.4 ሚሊዮን ዓመት ከኮንሶ የተገኘው የአውስትራሎፒቴክስ ቦይዲያ ቅሪት አካል ታንዛኒያ እና ኬንያ አፍሪካ የነበረው ከታንዛኒያ እና ከኬንያ ነው የመሰለኝ ከኮንዞ እና በጣም የሚገርም ብዙ ነገር ነው ያለው ጋይስ። ኢትዮጵያ ውስጥ እነዚህ ናቸው ይላሉ። አፍሪካ ውስጥ ኦልሞስት ኦሞ፣ ሊዱ፣ ይሄ ኬንያ ነው። ድንጋዮች ምናምን የተገኙ ናቸው። ብዙ ነገሮች አሉ። ይህስ ጋሪ ይህም 2 ነጥብ አውስትራሎፒቴክስ ጋር አዋሽ አካባቢ ነው። አፋር መካከለኛ አዋሽ ቡሪ ማሻአላህ በጣም ነው ደስ ይላል። እንዲህ አይነት ነገር ስታይ ኢትዮጵያ ውስጥ ይሄ ደግሞ አርቲዮፒክስ አውስትራሎፒቴክስ ኢትዮጵያና 2.7 ሚሊዮን ዓመት ይህ የሰው ዘር የሚታወቀው ከኢትዮጵያና ከኬንያ ብቻ ነው። ኢማጂን ጋዝ 2.7 ሚሊዮን ዓመት ጥርሱም አለ እዚህ ጋር 2.7 ሚሊዮን ኢትዮጵያና ኬንያ ብቻ ነው ይሄ ዘር ያለው ይሄ የተገኘው ማለት ነው። ሱብሃንአላህ ስላሳችሁ ጥርሱ በዛኛው በኩል ይሁት ይሄ ነው ጥርሱ ጋር እዚች ጋር ያለችው ማለት ነው። ወይ በአካል መጣች ብታዩት ወላሂ በጣም ነው ደስ የሚለው ጋይዝ። ከዋናው ደርሰናል። ከዋናው ጋይዝ ደርሰናል። ዋናዋ ሉሲ መጀመሪያ የእናት ሉሲ እንትን ናት። ልክ እንደ ኤግዛምፕል ነገር ነው ያደርጓትና ዋናዋ ላሳያችሁ። ቺናት ሉሲ ጋይስ ይህ አጥንቷ ነው የተገኘው። ኢማጂን 3.2 ሚሊዮን ዓመት ሳይፈርስ አጥንቶ። የሰው ልጅ እኮ አጥንቱ ቶሎ ይበሰብሳል፣ ግን እሷ 3.2 ሚሊዮን ዓመት ማለት ነው። ዋው ሱብሃንአላህ። በጣም እንዲህ ያን ነገር ስታየው በጣም ኢትዮጵያ ውስጥ በጣም ነው ደስ የሚለው ጋይስ። I'm so proud of myself. I swear to God, guys. የሰው አካል እንዲህ ነበር ይላሉ በፊት። ይሄ አፋርነስ ይሄ ታንዛኒያ እና ኬንያ የተገኘ ነው። እንዲህ ነበሩ ሰው በፊት ይላሉ። እውነት ነው ማለት ነው። ይሄ እንትን ነገር ከጦጣ ወደ እንትን ተቀየሩ የሚባለው ቻምፒየን። ይሄ ሻምፓንዚ ጥርሱ እንደዚህ ነበር። የወንድና የሴት ልዩነቱ ይሄ ነው። ብዙ አይነት አለው ዘር። ከዛ በኋላ ነው ሆሞ ሳምፒያ ብሎ ወደ ሰው ነገር የመጡት ማለት ነው፣ ወይም የመጣን ነው። ይሄ እንትን ነው። ይሄ የወገብ እንትን ነው። ያቺ ዲስክ ያቺ ሉሲ ነው። እዚህ ጋር 3 ነው፣ ሻምፒየን፣ የሻምፓንዚ እና የአርዲ፣ ከዛ ሉሲ ወደ ሰው የሚቀይሩት ማለት ነው። ይሄ ደግሞ ጋይዝ የጨላዳ የሚሉት ነው። የጦጣ ዝርያ መሰለኝ። ይሄ ባለ ጥርሱ ይሄ ወንድ ነው፣ ሌላይቱ ሴት ናት። ሱብሃንአላህ 2.7 ሚሊዮን ዓመት ማለት ነው። ኢማጂን እዚህ ጋር የሆነ ነገር ሚድል አዋሽ ነው። ኧረ ወላሂ በጣም ደስ የሚለው እናናስ የዛ እንያቸው እዚህ ያሉት። ይሄ የእንስሳዎች ነው። የዝሆን የምንድን ነው? ምን እንስሳ ነው? ኢሌፋስ ይህ ዝሆን ነው። አልታብስ የተባለ የእስያውያን ዝሆን አውራሽ። ስንት ዓመት ነው የሚለው? 2 ነጥብ ግማሽ መንጋጋ የተገኘበት ቦታ ከታችኛው ኦሞ ሸለቆ ከሚገኘው ሽንጉራ ከተባለ መካነ ቅርስ ስፍራ ደቡብ ምዕራብ ኢትዮጵያ 2 ሚሊዮን ዓመት 2 ሚሊዮን ዓመት
እስቲ ይሄስ እንደው ይሄ መቼም ድንጋይ ነው የሚሆነው ጋይስ፣ ድንጋይ እንዳይመስላችሁ፣ ድንጋይ አይደለም ይሄ 3 ሚሊዮን ዓመት ቦዛኒ የተባለ ዝርያው የጠፋ ትልቅ የዝሆን ዝርያ ሙሉ የጭንቅላት ቅሪተ አካል ኤሌፋንት ነው። የኤሌፋንት ምኑ አካሉ ነው? ሙሉ የጭንቅላት አካል ነው። የጭንቅላት አካሉ ኦ ማይ ጋድ 3 ሚሊዮን ዓመት 3 ሚሊዮን ዓመት ጋይስ ኢማጂን 3 ሚሊዮን ዓመት የጭንቅላት አካል ምን ያክላል ጭንቅላት በላ ይሄ ጥርሱ ነው መሰለኛ ይሄ በኩል ይሄም ራሱ ቀንዱ ነው መሰለኝ የኢትዮጵያ ጉማሬ ኢትዮጵያ ምን የኢትዮጵያ ጉማሬ ሙሉ መንጋጋ የተገኘበት ቦታ ኦሞ ሸለቆ ፒግማን ነው። ፒግማን ነው ይሄ ማለት ነው። ወደዚህ አካባቢ ነው የተገኘው ወደ ሪፍት ቫሊ ሱብሃንአላህ። እዚህ ጋር አጥንቶች ምናምን አሉ። ወላሂ ጋይስ ብንቀርጽላችሁ እስከ ነገ አንጨርሰውም። ሱብሃንአላህ። ይሄ ደግሞ የዚህ ብራ እንትን ነው። ታሪክ አላት እኮ ኢትዮጵያ። ታሪክ ኃይለኛ ታሪክ ሆናላት ኢትዮጵያ። የጎሽ ዝርያ የምን የጎሽ ዝርያ የጎሽ ዝርያ ስንት ዓመት ነው? 3.22 ሚሊዮን ዓመት 322 ሚሊዮን ዓመት 3 ሚሊዮን 222 ሚሊዮን ዓመት ምንድን ነው ዓመት ህይወት ነበር ማለት ነው። በዛ ጊዜ በ3 ሚሊዮን ዓመት ህይወት ነበር ማለት ነው። ኧረ በጣም ገርሞኛል። 2.19 ሚሊዮን ዓመት ይህ ምንድን አጋዘን የአጋዘን ዝርያ ለደንግጫለሁ ወላሂ ሱብሃንአላህ። ይሄ ያያችሁት ይሄ እንትን ነው። ይሄ ነው አጋዘን ነበር ብሎት ቀንዱ ምናምን። አሁን ያስቡት ይሄ ስንት በስንት ቢሸጣው 2.19 ሚሊዮን ዓመት ቢስሚላህ ማሻአላህ። እሺ እነዚህ ምንድን ናቸው? እዛ እሺ እነዛ ይሄ ዳይኖሶር ነው ምንድን ነው? ባለሳንጃ መሰል ቅርጽ የድመት ዝርያዎች አይነት አንበሳ በጥንት ዘመን አንበሳ ገና የእንስሳ ንጉሥ ከመሆኑ በፊት ኦኬ ሌላ ይበልጥ ኃይለኛ እንስሳ ይኖር ነበር። እነዚህ ናቸው በኢትዮጵያ የተገኘው ሳንጃ መሰል ቅርጾች የነበሩት ዝርያ። አንበሳ ሳይኖር በፊት ሊዮፓርድ የሚሉት የድመት አካሎች ሱብሃንአላህ ብዙ አይነት እንትን ነበር ማለት ነው። ይሄስ ምንድን ነው? ይሄ ፒግ የምትበላት ነው። ሳር በል አሳማ አሳማ ነው። ሶሪስ የተባለ ትልቅ ሳር በል አሳማ These skeletons taking us back to 3.26 to 3.2 meters ago, and the jaw gets bigger from its soft distance. And that is one of the life size actual reaching ማፖይ ነው ጋይስ እንግዲህ የተገኙት በሙሉ። ይሄም ማለት ዳይኖሰር አለ እንዴ? ዳይኖሰር ነው አላየንም። ዳይኖሰር ኔገር ሀገር ነው። ኦኬ ኢትዮጵያ አይደለም፣ ኔገር ሀገር አዞዎች ምናምን ከብዙ ከአፍሪካ ውስጥ ብቻ ይሄ የአፍሪካን ነው የሚያሳይ ላንድስኬፕ አፍሪካ ውስጥ ምን እንደተገኙ ዳይኖሰር ተገኝቷል። ኔገር ሀገር፣ ትሻድ ሀገር ደግሞ ሌላ ነገር ተገኝቷል። ኢትዮጵያ ውስጥ ስንት እንደተገኘ እስከ 9 ነገር ተገኝቷል። ብዙ ነው የተገኘው ኢትዮጵያ ውስጥ። 9ኞቹ እንደዚህ ናቸው። ማንበብ ከፈለጋችሁ ግንድ አውራሾች ይሄ ኬንያ ሀገር መጽሐፉ ሙሉ ምናምን ወጥቶላቸዋል። ጋይስ በጣም ነው የሚገርመው ወላሂ ቃላት ያንሰኛል ወላሂ እኔ እንጃ ምን እንደምል። በጣም ነው የሚገርመው። ምን ሀሳብ አለ? ምን አስተያየት አለ? ምን ሀሳብ አለ? ኧረ እኔ በጣም ገርሞኝ ተመስጫለሁ ወላሂ
በጣም ነው የሚገርም። ና እስኪ እዛ እናሳያቸውና ይሄ ምንድን ነው የሚለው ይቀጥላል። በአብዛኛው የሰው ዘር ታሪክ ውስጥ የተለያዩ ቅድመ ሰው ዝርያዎች አብሮ ጎን ለጎን ኖረዋል። በባለፉት 3 ሚሊዮን ዓመታት የሰው ዘር ታሪክ ውስጥ አሁን ለመጀመሪያ ጊዜ ሆሞ ሳፒያንስ ብቸኛው ዝርያ ሆኖ ይገኛል። ሆሞ ሳፒያንስ ለ7 ሚሊዮን ዓመታት በዘለቀው ቀርፋፋ ዝግመተ ለውጥ ኢቮሉሽን በላቁ ቴክኖሎጂዎች የተጎናጸፈው እንስሳትን ማላመድና እህል ዘር የማርባት ችሎታውን ተዳምረው በኒዮሊቲክ ዘመን መጨረሻ ታይቶ የማይታወቅ ቁጥር ደርሷል። በቃ አመሰግናለሁ። ወላሂ በጣም የሚገርም ነገር ነው። ሲመረምሩት እንደዚህ ነው እያችሁታል። ሲመረምሩት አፋር ምናምን ከላቧራ ካለው ጠረግና የኬሚካል ነው የሚታየው። ይሄ አይ ቲንክ በዛኝ በጀርባ ነው ያለው። እዚህ ጋር ያሳያችሁ ይሄ ሙዚየም ብቻ ነው። እና ቪዲዮአችን እስኪ እዚህ ጋር እንጨርስላችሁ። እና ጋይስ የዛሬ ቪዲዮ ይሄን ይመስል ነበር። እንግዲህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሉሲ ነው የምንጨርሰው ማለት ነው። አሳያቸው። ሉሲ እና ይሄን ይመስላል ማለት ነው ጋይስ ለዛሬ ቪዲዮአችን። ሉሲ ጋር ተገኝተን እንግዲህ የ3 ሚሊዮን ዓመት ማለት ነው። እኔ በጣም ተገርሜያለሁ ጋይስ ያስወርታል። እና እንደወደዳችሁ ተስፋ አደርጋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ። ፒስ